በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት ልደታ ለማርያም ወርሃዊ የመታሰቢያ በዓሏ እንዲሁም ለሊቀ መላእክት ለቅዱስ ራጉኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። በዚች ቀን ታስበው ለሚውሉ ቅዱሳንም ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል ስለ እናታችን ቅድስት ልደታ ለማርያም ታሪክ ይህንን እናሰማለን። በቅድስት ቤተ ክርስቲያናችን ወር በገባ በአንድ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህም ዕለት ቅዱስ ኤፍሬም በውዳሴው ማርያም የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት መታሰቢያ። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ይህን ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችበት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅን ድህነት በጉጉት ሲጠባበቁት ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረታቲሃ ውስተ አድባረ ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች አለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሐረጋ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብላ ታስተምራለች። ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ
የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆን እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሯል። ይህች በትርም ከእሴይ ዘር የተገኘችው በዚች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። በቅድስት ቤተ ክርስቲያናችን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ንኢም ሊባኖስ መርዓት ንኢም ሊባኖስ ንኢ ወተወፅኢ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮች ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ ነው። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወለደች። ኢትዮጵያዊ ቄርሎስ የተባለ የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰለሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው። ይህን በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንደምትወለድ ምክንያት የሆነው በማኅፀን ሳለች የአርባሳንን ልጅ ዓይን በማብራቷ ሳሚናስ የሚባለው የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው ነው። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረዋል። በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ የወለደች እስከ 6 ስትደርስ፣ 6ኛይቱ ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ወይም ሕልመ ፈቺ ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉሞ ብለውት ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም የተሳልኩትን አገኘው የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋባት። ከኢያቄምና ከሐና በጨረቃ የተመሰለች ድንግል ማርያም ተወለደች። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች።
የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ድንግል ማርያም ስትሆን ጸዓዳ ነጭ መሆኗ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛው አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለች እመቤታችንን የምትወልድ መሆኗን ሲያጠይቅ፣ በተመሳሳይም ኢያቄምን በሕልሙ ያየውን ለባለቤቱ ለሐና ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህ ራእይ ምስጢርም ኦፍ የተባለ አካላዊ ቃል ኢየሱስ ክርስቶስ ነጭነቱ ንጽሐ ባህሪው ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋት በጥልቀት ያመሰጥራሉ። ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽህና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስ መውለዷን አመስጥሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ ስሮቿ በምድር ጫፎቿ በሰማይ ያሉ የወይን ሐረግ በማለት የተወለደችውን በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጿል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ የብህንሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሯል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል፣ አበሳውም አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በመላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዲኦን ጸምር በንጽህና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሰለሞን ንጽህናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ። ይህን በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንፃ የታነጸባትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ናት። ቅዱስ እንድርያስ
የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በአዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነት አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህች ዕለት ጌታ መቅደሱን የሰራበት ዕለት ናት። ይህች ዕለት ትልቅ ሕንፃ የታነጸበት፣ ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ናት። ይህንንም በማለት ገልጿል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። ይህችም የልዑል ማደሪያ እናቷና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገብቶለታል። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ ያደረገ ኖረ። የእመቤታችን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌል በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ይህን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን ኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደው ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። ከእናታችን ከቅድስት ልደታ ለማርያም በረከት ረድኤቷን ያሳትፈን በእውነት። ከዚህ በመቀጠል የእናታችን የቅድስት ልደታ ለማርያም መልኳን እናሰማለን። የሰማይና የምድር ንግሥት የአዳም ተስፋ ንጽሕት ድንግል እመቤቴ ሆይ፣ ድንግል ማርያም ሆይ ዙፋኑን በላይ በሰማይ ለዘረጋ ለልዑል እግዚአብሔር ምስጋና በማቀርብበት ገንዘብ ለአንቺም ለልደትሽ መታሰቢያ ልዩ ዝማሬን አቀርብልሽ ዘንድ አይነ ልቦናዬን ግለጭልኝ። ለወዳጅሽ ደቅስዮስም ያልታሰበውን በጎውን ዕድል እንደከፈልሽው ለእኔም አገልጋይሽ መልካሙን የዕድል ስጦታ አበርክችልኝ። የገነት አእዋፍ ጻድቃን በክንፈ ረድኤትሽ የተጠለሉብሽ የሕያዋን መድኃኒት እመቤቴ ቅድስት ድንግል ማርያም ሆይ፣ ልዩ የባለሟልነት ክብር ላለው ስም አጠራርሽ የንጉሥ ሰለሞንን ስነ ባህሪ ለተከተለ የራስ ጸጉርሽ ሰላምታ ይገባል። የልደትሽ ክብር ሁሉ ነገር ዘንድ የደጋጎቹ ሐዋርያት ጸጋ በእኔ ላይ ይደር። የባህሪያችን መመኪያ እመብርሃን እመቤቴ ቅድስት ድንግል ማርያም ሆይ፣ በርዕሰ ፈጣሪ ለተመሰለ ራስሽና በብርሃን ወንጌል ላይ ለተገለጠ ቅዱስ ስነ ገጽሽ ሰላምታ ይገባል። የልደትሽን ስነ ጸዳል ሰማያዊ ሰማያት አበራ፣ ምስጋናውም መላ ዓለምን ገዛ። የመጥምቁ መለኮት ቅዱስ መመኪያ ወላዲት አምላክ እመቤቴ ቅድስት ድንግል ማርያም ሆይ፣ የሕይወትና የጽድቅ መፍለቂያ ለሆኑት ቅንድቦችሽና የብሩህ መብረቅ መሳክል ለሆኑ ሁለቱ ዓይኖችሽ ሰላምታ ይገባል። ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በረት የተመረጡ እረኞች ምስጋና እንዳቀረቡለት ሁሉ እነሆም እኛም በአንቺ የልደትሽ ቀን እየተደሰትን እንዘምራለን። እግዚአብሔር የመረጠውን ከነቢዩ ንጉሥ ዳዊት ዘር የተገኘሽ የአሜናዳብ የክብር ሰረገላው ምሳሌ እመቤቴ ቅድስት ድንግል ማርያም ሆይ፣ መልካም የምሥራች ዜና ተቀባይ ለሆኑ ጆሮችሽና የደም ግባታቸውም ለሚያንጸባርቅ
ቅዱሳን ጉንጮችሽ ሰላምታ ይገባል። እንደ ወርቅ የጠራ የከበረ ልደትሽ ለሰው ልጆች ሁሉ የችግራቸው ማስወገጃ ነው። ቅዱስ ኤፍሬም አንቺን ከመውደዱ የተነሳ ለምስጋናሽ ታጥቆ እጅ ነስቶ ያመሰገነሽ እመቤቴ ቅድስት ድንግል ማርያም ሆይ በዓለም ላይ ላሉ ደጋጎች ካህናት መስዋዕት ለሚያሻትቱ ቅዱሳት አፍንጮችሽ ሰላምታ ይገባል። የልደትሽ ኃይል መርገመ ሥጋ መርገመ ነፍስን አጠፋ። ከሚወዱሽ ሁሉ ላይ ሕማመ ሥጋን ሕማመ ነፍስን አስወገደ። በመዓዛ መንፈስ ቅዱስ የጣፈጠና በንጽህና በቅድስና የሰመረ ሽቶን የመላሽ የደናግል መመኪያ የፀሐይ ጽድቅ ኢየሱስ ክርስቶስ እናቱ እመቤቴ ቅድስት ድንግል ማርያም ሆይ የትዕግስት ወርቅ መዛግብትነት ለተመሉ ንዑዳን ክቡራን ከናፍሮችሽና የእግዚአብሔር ምስጋና ለሚያፈልቅ ቅዱስ አንደበትሽም ሰላምታ ይገባል። የከበረ ልደትሽን እግዚአብሔር በአዲስ ጸጋ ኃይል መንፈስ አክብሮታል። በቅድስና በንጽህና የኖርሽ እመቤቴ ቅድስት ድንግል ማርያም ሆይ በብሩህ ስነ ስርጋዊ ለተዋቡና ጽድዋነ ባህሪ ለሚሆኑ ቅዱሳት ጥርሶችሽና በማስተዋልና በልዩ ጥበብ ለሚናገር አንደበትሽ ሰላምታ ይገባል። የአንቺን መወለድ በሽተኛው ከደዌው የሚፈውስ እርጅናውን ወደ ወጣትነት የሚለውጥ ነው። የመሲሁ እግዚአብሔር ወልድ ማደሪያ አምሳለ ኢየሩሳሌም እመቤቴ ቅድስት ድንግል ማርያም ሆይ የአማላጅነትን ምስራች ለሚያፈልቀው ቃልሽና የመዓዛው ሽታ እጅግ ጣፋጭ ለሆነው ቅዱስ እስትንፋስሽ ሰላምታ ይገባል። እነሆ በአንቺ ልደት ኃጥአን ወደ ንስሐ ገዳም ተመርተው ነፃ ወጥተዋል፣ እስረኞችም ከእስራቸው ተፈተዋል። የርኅሩህ አምላካችን ኢየሱስ ክርስቶስ ማደሪያ ይሆንሽ ርኅርኅተ ልብ እመቤቴ ቅድስት ድንግል ማርያም ሆይ የመነጥፍ የብዙ አማላጅነት ምንጭ ለሆኑ ጉሮሮችሽና አንገትሽ ሰላምታ ይገባል። በፍጹም ልቦናው በልደትሽ የሚያምነውን ሁሉ ከአበው አዳምና ኖህ የበለጠ የሕይወት ዘመን አብዥለት። የእግዚአብሔር መንፈስ ቅዱስ ማደሪያው እመቤቴ ቅድስት ድንግል ማርያም ሆይ የአምስቱ ሕዋሳት አካል ማረፊያ ለሆነው ትከሻሽና መለኮታዊ ንጉሥ ቅዱስ ቅዱሳን አምላካችን ኢየሱስ ክርስቶስን ለተሸከመው ቅዱስ ጀርባሽ ሰላምታ ይገባል። መወለድሽ ከማኅፀነ ቅድስት ሐና በተገለጠ ጊዜ የሥጋና የነፍስ የመዳን ምክንያት ታወቀ። ኆኅተ ብርሃን እመቤቴ ቅድስት ድንግል ማርያም ሆይ ናዝራዊ ሕፃን ልጅሽ አምላካችን ኢየሱስ ክርስቶስ ለተደገፈው ቅዱስ ደረትሽና ከደጋጎቹ ነገሥታት ይልቅ የርኅራኄ ጽናትን ለተመላ ክቡር ክናድሽ ሰላምታ ይገባል። አንቺ ከመወደድሽ አስቀድሞ ባለው ዘመነ ብሉይ ሁሉ እጅግ ሰልጥኖ የነበረ ጠላታችን ዲያብሎስ በአንቺ መወለድ እነሆ ዛሬ አፍሯል። ልዑል እግዚአብሔር ከሌሎች ሴቶች ይልቅ በንጽህና በቅድስና የመረጠሽ የመስፍነ ኦሪቱ ነቢይ ጌዲዮን ጸምር እመቤቴ ቅድስት ድንግል ማርያም ሆይ እኛን ለማማለድ ለተዘረጉ ቅዱሳት እጆችሽና የሰላምና የቸርነት መገኛ ለሆኑ ክቡራት ክንዶችሽ ሰላምታ ይገባል። የጠላትን ክፋት ተመልክቶ ልጅሽ ወዳጅሽ ኢየሱስ ክርስቶስ በጽኑ ይሰውረው። ያዘኑትን የምታረጋጊ እመቤቴ ቅድስት ድንግል ማርያም ሆይ ጨካኙን ጠላት ሰይጣንን ለሚያስወግዱ መለኮታዊ ኃይል ተገልጾባቸው የከይሲ ዲያብሎስን ራስ ቀጥቅጠው ላጠፉ ቅዱሳት ክንዶችሽ ሰላምታ ይገባል። ያዘኑትን ለሚያጽናና መልክሽ ተስፋው አንቺ ነሽና እነሆ ድምፁ ደስ የሚያሰኝ የልደትሽ ቀንድ መለከት ጧትና ማታ የምስራች ድምፁን ያሰማል። የበላይ ሰብ ስምዖን እመቤቴ የዳግማዊ አዳም ገነት ቅድስት ድንግል ማርያም ሆይ ፍጹም ሀብተ በረከትን ለሚያድል መዳፍሽና የብርሃናት መቅረዝ ሆነው በቅዱስ እጅሽ ላይ ለሚያበሩ ቅዱሳት ጣቶችሽ ሰላምታ ይገባል። በዕለተ ልደትሽ ቅዱሳን አባት እናት ኢያቄምና ሐና እንደ እንቦሳ ዘለሉ። ዓለምን በልጅሽ ኢየሱስ ክርስቶስ ኃይል ከሞት እንደተነሳው
እንደ አልዓዛር ትንሣኤ ክብርን አገኘ። ዝንጋኤ ሕሊና የሌለብሽ ማስተዋልን የተመላሽ እመቤቴ ቅድስት ድንግል ማርያም ሆይ በ10 የእጅሽ ጣቶች ላይ ለሰረጹ ቅዱሳት ጥፍሮችሽ ምሕረትን ለሚያፈልቁ 2 ቅዱሳት ጡቶችሽ ሰላምታ ይገባል። የልደትሽ እክለ በረከት ሰውነታችን እንደሆነልን ሁሉ በወዲያኛው ዓለም ከሞት ነፍስ አድኖ ኃይለ ትንሣኤ ይሁነን። የእግዚአብሔር የርስቱ መለኪያ እስራኤላዊት ስፍረ ጥበብ እመቤቴ ቅድስት ድንግል ማርያም ሆይ በወርቅ ሐመልማል ለተሸለመ ቅዱስ ጎንሽና የአምላክ ማደሪያ ያልሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በዕለተ ልደትሽ ጻድቃን የዝማሬ መጽሐፍትን ዘርግተው ላንቺ ሲዘምሩ ቅዱሳን መላእክትም የደስታ ዝናር ታጥቀው በፊትሽ አሸበሸቡ። የሙሽራ ክርስቶስ አማናዊ ምስጢረ ወንጌል ንጽሕት ሙሽራ ጸሎትን የምታሳርጊ እመቤቴ ቅድስት ድንግል ማርያም ሆይ ከቅዱስ ልቦናሽና ከከበሩ ይልቅ እጅግ ለከበሩ ለተወደዱ 2 ቅዱሳት ኩላሊቶችሽ ሰላምታ ይገባል። በአንቺ የሚተማመኑ ምእመናን ፍጹም ኃይል ባለው አማላጅነት ይመካሉ። ምስጢርን የተመላሽ መጽሐፈ ኪዳን እመቤቴ ቅድስት ድንግል ማርያም ሆይ እጹብ ድንቅ ለሆነ ቅዱስ ሕሊናሽና ከጠቢባን የሚበልጥ ጠቢብ እግዚአብሔር መንፈስ ቅዱስ ላዘጋጀው ቅዱስ አማኦትሽ ሰላምታ ይገባል። ጸወርተ መንበር እሳታውያን ኪሩቤል ይጋርዱሻል። የልደትሽ ኃይል ከብሩህ ኮከብ ጸዳል ይልቅ ፈጽሞ ያበራልና ምእመናንም ሁሉ በልደትሽ ይደሰታሉ። 10ቱ ቃላት የተጻፉብሽ አማናዊት ጽላት የነቢዩ ቅዱስ ዳዊት መሰንቆ እመቤቴ ቅድስት ድንግል ማርያም ሆይ ነውር ነቀፋ ለሌለበትና የሰማይና የምድር ጌታ እግዚአብሔር የእጁ ሥራም ለሆነ ቅዱስ ውስጣዊ ሰውነትሽ ሰላምታ ይገባል። የምስርና የሜዶን ነገሥታት ምክንያት ድህን በሆነው ዕለተ ልደትሽ ደስ የሚያሰኝ ዝማሬን እየዘመሩ እጅግ ይደሰታሉ። ከነቢዩ ንጉሥ ዳዊት ዘር የተገኘሽ የቅዱሳን ኢያቄም ወሐና ልጅ እመቤቴ ቅድስት ድንግል ማርያም ሆይ ጻዕዳ ሰሌዳን ለሚመስል እንብርትሽና የእንግዳ ክርስቶስ ማደሪያ ያልሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በምድረ ይሁዳ የሚኖሩ የይሁዳ ንጉሥ ሰራዊት ኢያቄም ወለዳ ዳዊት ዘመዳ እያሉ ስለ አንቺ ክብር ይቀኛሉ። እግዚአብሔር የመረጠሽ ጽዮን እመቤቴ ቅድስት ድንግል ማርያም ሆይ መንፈሳውያን አክናፍ ተብለው ለተሰየሙ ድንጋሌ ሥጋ ድንጋሌ ነፍስና የሃይማኖት ልብሰ ተክህኖ ለታጠቀ ቅዱስ ወገብሽ ሰላምታ ይገባል። በዕለተ ልደትሽ ፍቅርሽን የተመሉ ካህናት በብዙ ኅብረ መልክ ተሰባስበው ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር የሕያው አምላክ ኢየሱስ ክርስቶስ እናት እያሉ ይዘምሩልሻል። ከገሊላ አውራጃ የተገኘሽ የናዝሬቷ አማናዊት ድንግል ወላዲተ አምላክ ድንግል ማርያም ሆይ የወርቅ አዕማድ ለሚመስሉት ጭኖችሽና ለከበሩ ቅዱሳት ጉልበቶችሽ ሰላምታ ይገባል። ልጅሽ ኢየሱስ ክርስቶስ ካዘጋጀው የሰርግ በዓል ከተጠሩት ተለይቼ ወደ ኋላ እንዳልቀር መድኃኒት በሆነኝ ቅዱስ ዕለተ ልደትሽ ዘወትር ማጸንሻለሁ። የመላእክት እህት የጻድቃን እመቤት ቅድስት ድንግል ማርያም ሆይ ክብርን ላጌጠ ንዑድ ክቡር ተረከዝሽ በስደት ወራት በግብፅ ጎዳና መረገጫዎችሽ ሰላምታ ይገባል። ቸሩ ልጅሽ መድኃኔ ዓለም ኢየሱስ ክርስቶስ በሰጠሽ የቃል ኪዳን ኃይል ከአንቺ የሚሰወር የለምና በውስጥም በውጭም የሚደርስብኝን ሐዘኔን ሁሉ አስወግደሽ ኃጢአቴን ይቅር ብለሽ ለጽድቅ ታበቂ ዘንድ በዕለተ ልደትሽ እማጸናለሁ። እመቤቴ ቅድስት ድንግል ማርያም ሆይ እመብዙኃን ከእግር ጣቶች ጋር በአንድነት እንደ ዕንቁ ለሚያበሩ ቅዱሳት ጥፍሮችሽ ሰላምታ ይገባል። የሚያመሰግኑ ሊቃውንት በመሐሌታቸው የሚያቀርቡትን መንፈሳዊ ምስጋና በሚባርክ የባህሪ አባቱ እግዚአብሔር አብ ቀኝ የሚቀመጥ የባህሪ ልጅ ወልድን ንጽሕና ቅድስና
የተመላ ዕለተ ልደትሽ ወደ ምድር አመጣው። የንጉሥ ዳዊት ልጅ ንግሥተ ነገሥታት እመቤቴ ቅድስት ድንግል ማርያም ሆይ ሰብአዊ መጠነ ቆምን ለያዘ ቅዱስ አካለ ቆምሽና ለማይዳሰሰው ብርሃናዊ ክበበ መልክሽ ሰላምታ ይገባል። ከክብረ ልደትሽ የተነሳ ሕዝብ ሁሉ የቅዱስ ራጉኤልን በዓል ያከብራሉ። ቅዱስ ዮሐንስም በልደትሽ ሲከበር ነቢይ ዳንኤል በዕለተ ልደትሽ ፈጣሪውን ያመሰግናል። ከሐሴቦናዊ ንጉሥ ዳዊት ዘር የተገኘሽ እመቤቴ ቅድስት ድንግል ማርያም ሆይ የጨረቃን መጀመሪያ ብርሃነ ስርቀት ለሚመስል ክቡር ጸአተ ነፍስሽና እንደ ናርዶስ ሽቶ ደስ ስለሚያሰኝ ንዑድ ክቡር በድነ ሥጋሽ ሰላምታ ይገባል። ያንቺን መወለድ ለፍጡራን ሁሉ ዘላለማዊ በረከት አስገኝቷልና የይሁዳና የሌዊ ነገሥታት ለቅዱስ ልደትሽ ይዘምራሉ። ወላዲተ አምላክ እመቤቴ ቅድስት ድንግል ማርያም ሆይ በልዩ ሽቶ መዓዛ በፍታ ለተገነዘ የከበረ ሥጋሽ ስፍራው እጅግ ለሚያስደንቅ ክቡር መቃብርሽ ሰላምታ ይገባል። ቅዱሳን ከድካማቸው የሚያርፉባት አዕጹቆቿ የበዙ ቅጠሎቿ የለመለሙ መልካም ዛፍ ነሽና ፍጡራን ሁሉ የማኅፀንሽን ፍሬ የሆነ የልጅሽ ኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ያገኙ ዘንድ በአንቺ ስር ይጠለላሉ። እንደ አጥቢያ ኮከብ የሚያንጸባርቅ ልደትሽን የሚንቅ ሰው ቢኖር አጽመ ሕሊናው በሐዘን ተቀጥፎ በትካዜ ረግፎ ቅድስናሽና የአማላጅነትሽን ክብር ወደሚቀበልበት ማስተዋል መልሽው። እመቤቴ ቅድስት ድንግል ማርያም ሆይ በራስ ጸጉሬ ልክና በአጥንቶች ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ልክ ሰላም እያልኩ የድንግልናሽን ምስጋና አንደበቴ ይናገራል እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ ኃጢአተኛ ልጅሽን ለመንግሥተ ሰማይ እንድታበቂኝ በዚህ ዓለም ከክፉ ነገር ሁሉ እንድትሰውርኝ ዕለተ ልደትሽ ተስፋና አለኝታ አድርጌ እማጸንሻለሁና በፊት በኋላዬ ከኔ ሳትለይ ጠብቂኝ፣ ነገም ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል በዚህ ዕለት ታስቦ የሚውለው የሊቀ መላእክት የቅዱስ ራጉኤል መታሰቢያ ዕለት ነው። ድርሳኑንም እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ክቡር የሚሆን የመላእክት አለቃ የቅዱስ ራጉኤል በዓል የሚከበርበት ዕለት በታኅሳስ 1 ቀን የሚነበብ ድርሳን ይህ ነው። የመላእክት አለቃ የቅዱስ ራጉኤል ጸሎትና በረከቱ ከሁላችንም ጋር በእውነት ይኑር ለዘላለሙ አሜን። ስለ ቅዱሳን ክብርና ስለ ኃጥአን ሐሳር ሄኖክ እንዲህ አለ። በዚያን ጊዜ ጻድቃኖችና ሕጋውያኖች ከመቃብር ተነሱ፣ አንገታችሁንም መድፋት ተዉ፣ የክብር ልብስንም ተጎናጸፉ። እሱም በሕያው እግዚአብሔር ዘንድ ሕይወትነት ያለው ልብስ ይሆናቸዋል። ልብሶቻቸውም አያረጁም፣ ክብራቸውም በሕያው እግዚአብሔር ዘንድ አይፈጸምም። በእነዚያ ወራቶች ጽኑዓን የሆኑ ይህችን ዓለም ይገዙ የነበሩ ነገሥታት ተግዘው ባሉበት ቦታ ጥቂት ዕረፍት ያገኙና በሕያው እግዚአብሔር ፊት ወድቀው ይሰግዱ ዘንድ ለመቅሰፍት ከታዘዙ መላእክት ዘንድ ፈቃድን ይጠይቃሉ። በዚያን ጊዜ ኃጢአታቸው በፊቱ አምነው የመላእክትን ጌታ ያመሰግኑታል። የገዢዎች ገዢ የሚሆን የመላእክት ጌታ የተመሰገነ ነው ይላሉ። የነገሥታት ጌታ፣ የጽኑዓን ሰዎች ጌታ፣ የባለጸጋውም ጌታ፣ የክብር ባለቤት፣ የእውቀትም ባለቤት እሱ ነው። የተሰወረውን ሁሉ በእርሱ ዘንድ የተገለጸ ነው ይላሉ። ኃይልህ ለልጅ ልጅ ነው፣ ጌትነትህም ለዘላለም ነው፣ ምስጢርህም የረቀቀ ነው፣ ለመመራመር አይቻልም፣ ለቸርነትህ ስፍር ቁጥር የለውም። አሁንም ነገሥታቱን የሚገዛ በነገሥታቱም ሁሉ ላይ የሚነግስ ጌታን እናመስግነው ዘንድ ወደድን ተገደድን። ፈጽመን እናመሰግነው ዘንድ እናከብረውም ዘንድ ጌትነቱንም እናምን ዘንድ እረፍትን ማን በሰጠናሉ። አሁንም ጥቂት እረፍት ለማግኘት
እንሻለን ነገር ግን አናገኝምና። ከመንግሥተ ሰማያት ወጥተን እንሄዳለን፣ መከታ አናገኝም። ብርሃን ከፊታችን ጠፋ፣ ለዘላለሙ መኖሪያችን ጨለማ ይሆናል። አለኝታችን ወይም ተስፋችን በመንግሥታችን የዙፋን ስልጣን ላይ ስለነበረ አስቀድመን አላመነውምና የነገሥታትን ጌታ እሱን አላመሰገንም። ለጌታችን ለኢየሱስ ክርስቶስ በሰራው ሥራ ሁሉ ምስጋና አላቀረብንም። ጌታችንንም በደከምንበት መከራን በተቀበልንበት ቀን አላዳነንም። ጌታችን አምላካችን ኢየሱስ ክርስቶስ በሥራ ሁሉ በቸርነቱና በፍርዱም የታመነ ነውና የበደልነውን ኃጢአታችንን እናምን ዘንድ እረፍት አናገኝም ይላሉ። የተስፋ ፍትሑን አያገኙም። ስለ ክፉ ሥራችን ከፊቱ ተፈርዶብን እንሄዳለን፣ ኃጢአታችን ሁሉ በእውነት ተቆጠረ ይላሉ። አለመብላታችን አለመጠጣታችን ወደ ሲኦል ጥልቅነት ከመውረድ አትከለክልምና አሁንም ሰርቀን ቀምተን ባገኘኑ ገንዘብ ሰውነታችን ትርካ ይሏቸዋል አለ። ከዚህ በኋላ በዚያ በአዳም ልጅ በክርስቶስ ፊት ኀፍረትን ጉስቁልናን ይጎናጸፋሉ። ፊታቸውን በጨለማ ይሸፈናል፣ ከፊቱም ሄደው ይሰደዳሉ። በእሱና በመካከላቸው ሰይፍ ይተከላል፣ ስልጣንም ጸንቶ ይኖራል። ነቢይ ጻድቅና የተመረጠ ሄኖክ መላእክት ሲያመሰግኑ አይቶና ሰምቶ የእግዚአብሔር አብ አካላዊ ቃል የሚሆን ስለ ጌታችን ስለ ኢየሱስ ክርስቶስ እንዲህ አለ። ያን ቀዳማዊ ቃል ድምፃቸውን ከፍ አድርገው በፍጹም ምስጋና ያመሰግናሉ። ቀዳማዊ ቃልም የተባለ የእግዚአብሔር አብ አካላዊ ቃል ጌታችን ኢየሱስ ክርስቶስ ነው ብሎ ተናግሮ መሰከረ። ካህንና ነቢይ የሚሆን ወልደ ነጎድጓድ ወንጌላዊ ዮሐንስም ሄኖክ ከተናገረው ቃል ጋር በማስተባበር እሱ ራሱ በጻፈው ወንጌል በመጀመሪያው ላይ እንዲህ አለ። ቃል አስቀድሞ ነበረ፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም አስቀድሞ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ዳግመኛም ሄኖክ እንዲህ አለ። ከፍጥረተ ዓለም አስቀድሞ ያለ ዛሬም ለዘላለሙም የጊዜ ገደብ የሌለበት ጌታ ከሚካኤልና ከገብርኤል ከራጉኤልና ከሩፋኤል ከፋኑኤል ሌሎችም ስፍር ቁጥር ከሌላቸው መላእክት ጋር መጣ። ከሊቃነ መላእክት አንዱ መልአክ ይኸውም ራጉኤል ነው። ወደ እኔ መጣና ሰላም አለኝ። በቃሉም አንተ ለበጎ ነገር የተፈጠርክ የባለ አእምሮ ልጅ ነህ ብሎ መዋዕለ ገንዘቡ የሆነ ጌታ ረድኤቱ በአንተ ላይ አደረ፣ ቸርነቱም አይለይህም አለኝ። ከጥንት ጀምሮ ፍቅር አንድነት ከሱ ተገኝቷልና ለዘላለሙ የሚሆን ተድላ ደስታ በስሙ ይደረግልሃል አለኝ። እንደዚህም ለዘላለሙ ሁሉ ነገር ይደረግልሃል። ለዘላለሙ ረድኤቱ ሳይለይ ደጋጎች ሰዎች ካንተ ጋራ በስራቸው ጸንተው ይኖራሉ። ማደሪያቸው ወይም መኖሪያቸው ካንተ ጋራ ይሆናል። እድል ፈንታቸውም ከአንተ ዘንድ ነው። ለዘላለሙ ከአንተ አይለዩም። ከዚህ ከሰው ልጅ ከክርስቶስ ጋር እንደዚህ ዘላለማዊ ዘመን ይኖራቸዋል። በእግዚአብሔር ስም ስላመኑ ለወዳጆቹ ለጻድቃን ለዘላለሙ ፍቅር አንድነት ይደረግላቸዋል አለ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች በውስጥ በአፋ ንጽሕት የምትሆን ከመቤታችን ከድንግል ማርያም ጌታችን ኢየሱስ ክርስቶስ ሰው ስለመሆኑ አስቀድሞ ሲናገር ሄኖክ ስለ ሰው ልጅ ስለ ክርስቶስ እንዲህ ሲል ተናገረ። ይህም ሄኖክ የእግዚአብሔርን የጌትነቱን ዙፋን የሚጠብቁና በቅድስናው አዳራሽ ዙሪያ ከበው የሚቆሙት የመላእክት አለቆች ከሱሪያልና አፍኒን ከኪሩቤልና ከሱራፌል ጋራ የመላእክት አለቃ ቅዱስ ራጉኤልን ተገልጾለት ያየ ጻድቅ ሰው ነው። እንዲህም አለ። በአራቱ ማዕዘን በእሳት ወንዝ የተከበበ ቤት አየው። በዚያም ሕያው የሚሆን የጌታ ጸጋ ክብር ተመልቶበታል። ኪሩቤልና ሱራፌል አፍኒን ራጉኤልም የዚህን ቤት ዙሪያ ከበውታል። እነዚያ የማያርፉ የማያንቀላፉ ናቸው። የጌትነቱንም ዙፋን ይጠብቃሉ።
ዳግመኛም ሄኖክ የእግዚአብሔር ጌትነቱ ክብር ሲመሰገንም ሰማ። ኃይሉ የሚገለጥበትም ይህ ራጉኤል እንደሆነ መሰከረ። እንደዚሁም ራጉኤል የልዑል እግዚአብሔር የኃይሉ መልአክ እንደሆነ ሱራፌልና ኪሩቤል አፍኒንና ራጉኤልም የጌትነቱን ዙፋን አበጋዞች ናቸው ሲል እሱ ሄኖክ ተናገረ። ከሊቃነ መላእክትም አንዱ የሆነው ራጉኤል እንደሆነ ሁሉ በልዑል የጌትነቱ ዙፋን ስር የሚፈልቁ ኪሩቤል ላይ ስልጣን ያለው ገብርኤል እንደሆነ ያውቁ ዘንድ ሄኖክ ተናገረ። ገብርኤልም በኪሩቤል ላይ የመላእክት አለቃ ከሆነ ዘንድ ራጉኤልም የመላእክት አለቃ ነው። ከሱራፌልና ከኪሩቤል አንድነት ጋር በመተባበር ይኖራልና። ሱራፌል የመላእክት አለቆች ቢሆኑም እርሱ ቅሉ አፍኒንም የመላእክት ሁሉ አለቃ ነው። በልዑል የጌትነት ዙፋን ዙሪያ እንደዚሁም በቅድስና አዳራሽ ደጅ ሲጠኑ ሲጠብቁ ከኪሩቤልና ከሱራፌል ጋር በእኩልነት ክብር ሄኖክ አይቷልና። ስለዚህም እሊህ ሱራፌል የመላእክት አለቆች ናቸው። አቡቀለምሲስ የተባለ ወንጌላዊ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ አለ። በዚያን ጊዜ በሰማይ የተከፈተች ደጃፍ አየው። ከዚያም እንደ መለከት ያለ ድምፅ ሰማው። የምሰማውም ድምፅ እንዲህ ሲል ተናገረኝ፣ ከዚያ ወደዚህ ውጣ፣ ከዚህም በኋላ የሚሆነውን ሁሉ አሳይሃለሁ አለኝ። በዚያችም ሰዓት በመንፈስ ነበርኩና እነሆ በሰማይ ዙፋን ተዘርግቷል። በዙፋኑም ላይ የተቀመጠውን ሲመለከቱት ህብረ መልክዑ የኢያጲድና የሰርዲኖን ድንጋይ ይመስላል። በዚህም ዙፋን ዙሪያ የከበረ አረንጓዴ ድንጋይ የሚመስል ቀስተ ደመና አለ። በዚህ ዙፋንም ዙሪያ 24ቱ ካህናተ ሰማይ ነበሩ። በእነዚያ ዙፋኖች ላይ 24ቱ አረጋውያንና ሊቃውንትም የተቀመጡት ነጫጭ ልብስ ለብሰው በራሳቸውም ላይ የወርቅ አክሊል ተቀዳጅተው አየሁ አለ። ከዙፋኑም የመብረቅ ብልጭልጭታ የነጎድጓድ ድምፅ ይሰማል። ከዙፋኑም ፊት ለፊትም 7 መብራቶች ይበራሉ። እነሱም 7ቱ እግዚአብሔር መናፍስት ናቸው። በዚህ ዙፋን ፊትም ብርጭቆ ወይም ብርል የሚመስል ባህር አለ። በዙፋኑ ዙሪያ ማዕዘን ሁለመናቸው በዓይን የተመሉ 4 እንስሶች አየው። የፊተኛውም እንደ አንበሳ ይመስላል፣ ሁለተኛው በሬ ወይም ጥጃ ይመስላል፣ ሶስተኛው እንደ ሰው ፊት አለው፣ አራተኛውም እንስሳ እንደሚበራ ሞራ ይመስላል። 4ቱም እንስሶች ለእያንዳንዳቸው 6 ክንፍ አሏቸው። ሁለመናቸው በዓይን የተመሉ ናቸው። ያለ እረፍት ቀንና ሌሊት ቅዱስ 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 እግዚአብሔር የአማልክቶች አምላክ ቅድመ ዓለም የነበርክ ለዘላለም በክብር በጌትነት ትኖራለህ እያሉ ያመሰግናሉ። እሊህ እንስሶችን በዙፋኑ ላይ ለተቀመጠው ለዘላለሙ ሕያው ሆኖ ለሚኖር ጌታ ክብር እየሰጡ ምስጋና ባቀረቡ ጊዜ 24ቱ አረጋውያን በዙፋን ላይ በተቀመጠው ፊት ይንበረከካሉ። ለዘላለሙም ሕያው ሆኖ ለሚኖረው ይሰግዳሉ። አቤቱ አምላካችን ሆይ ሁሉን ፈጥረሃልና የተፈጠረውም ሁሉ በአንተ ፈቃድ ይኖራልና ለአንተ ክብር፣ ኃይል፣ ምስጋና ይገባል እያሉ አክሊላቸውን በዙፋን ፊት ያኖራሉ። እንግዲህም አቡቀለምሲስ የተባለ ዮሐንስ ያያቸው እነዚህ 24ቱ አረጋውያን ካህናተ ሰማይ እንደሆኑ እንመልከት። እነሆ አቡቀለምሲስ ዮሐንስ እነሱ ካህናተ ሰማይ እንደሆኑ አስረድቷልና። ዳግመኛም አቡቀለምሲስ የተባለ ዮሐንስ እንዲህ አለ። በዙፋኑ ፊት በ4ቱ እንስሶችና በ24ቱ አረጋውያን ወይም ሽማግሌዎች መካከል በግ አየው። እሱም እንደታረደ በግ ነው። 7 ቀንዶች 7 ዓይኖች ነበሩት። እነርሳቸውም በምድር ሁሉ ላይ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው በስተቀኝ በኩል ከዚያ መጽሐፍን ወሰደ። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ አረጋውያን ሽማግሌዎች በበጉ ፊት ይወደቁ፣ እያንዳንዳቸው የቅዱሳን ጸሎት የሚሆን ዕጣን የተመላበትን የወርቅ ጥና ያዙ። በዚያም በበገና በመዝሙር ይዘው ይዘምራሉ። ኢሳይያስም እሊህ ሱራፌል ካህናት ስለመሆናቸው ሲናገር
ሲመሰክር እንዲህ አለ። ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን እጅግ ከፍተኛ በሆነና ልዕልና ባለው ዙፋን ላይ ተቀምጦ አየሁት። መቅደሱንና አዳራሹን ሞልቶበት ነበር። ሱራፌልና በአካባቢው ቆመው ነበር። ለእያንዳንዳቸውም 6 ክንፍ አላቸው። በሁለቱ ክንፎቻቸው ፊታቸውን ይሸፍናሉ፣ በሁለቱ ክንፎቻቸው እግሮቻቸውን፣ በሁለቱ ክንፎቻቸውም ይበራሉ። በአየር ላይ ይንቀሳቀሳሉ፣ ይንሳፈፋሉ። አንዱ ከሌላው ጋር አሸናፊ ሰራዊት ጌታ ቅዱስ 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 እየተባልክ ትመሰገናለህ፣ ምስጋና በሰማይ በምድር የመላ ነው እያሉ በታላቅ ቃል ይጮሃሉ። ከጩኸቱም የተነሳ የመቃኑ የመድረኩ መሰረት ተነዋወጠ። በቤቱ የጩኸት ኃይል መላ አስተጋባ። እኔም ከንፈሮቼ የረከሱብኝ ሰው ስለሆንኩና ከንፈራቸው በረከሰባቸው ሰዎች ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ የነገሥታትም ንጉሥ እግዚአብሔርን አይተዋልና ወዮልኝ ጠፍቻለሁ አልኩ። ከሱራፌልም አንዱ ከመሠዊያው በጉጠት የእሳት ፍም ይዞ ወደ እኔ እየበረረ መጣ። በእሱም ከንፈሮችን እየዳሰሰ እነሆ ከንፈሮች በዚህ እሳት መዳሰስ በደልህ ከአንተ ተወገደልህ፣ ኃጢአትህም ተሰረየችልህ አለኝ። እነሆ እሊህ ሱራፌል በቁርባንና በመሠዊያው ፊት የሚያገለግሉ ካህናት እንደሆኑ እንመልከት። ነቢዩ ኢሳይያስ ከሱራፌል አንዱ ከመሠዊያው በጉጠት የእሳት ፍም ይዞ ወደ እኔ እየበረረ በመምጣት ከንፈሮችን ዳሰሳቸው ብሏልና። ዳግመኛም ስለማይጠንታቸው ከዚያ ከምስጋናቸው የከፍታ ድምፅ ከጩኸታቸው የተነሳ የመድረኩና የመቃኑ መሰረት ስለመነዋወጹ በመቅደሱም ጢስ ስለመሙላቱ መስክሯልና። ስለዚህም ነገር ይህ ራጉኤል ይህ የመላእክት ሁሉ አለቃ ነው አለ። እሱ ራሱ ሄኖክ ቅዱስ ራጉኤልን ከኪሩቤልና ከሱራፌል እንዲሁም ከሊቃነ መላእክት ከአፍኒንና ከሱሪያል ጋር በክብር ትክክል እንዳለ አሳይቷል። ከታላላቅ የመላእክት አለቆች ከአፍኒን ከሱሪያል ከሱራፌልና ከኪሩቤል ክብር ጋር ትክክል ሆኖ ነቢዩ ሄኖክ እንደተመለከተው እኛም ቅዱስ ራጉኤል የመላእክት ሁሉ አለቃ እንደሆነ አወቅን፣ ተረዳን። የመላእክት አለቃ ቅዱስ ራጉኤል ጸሎቱ በረከቱ ከሁላችን ጋር በእውነቱ ይኑር አሜን። ታኅሳስ 1 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህ ይጨምራል። በዚችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስኑም የእናቱ ስም ቶና ነው። ስለ እርሱም እንዲህ ተናገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀልሉት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህንን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሆን፣ ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአክያዝም ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣ ሐሳዊ መሲህ እንደሚቃወሙት ተአምራትን እንደሚያደርጉ ተናግሯል። 2 የዘይት እንጨቶች በምድር ላይ የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው ወደደውን እሳት ከአፋቸው ወጥታ ታጠፋቸዋለች። የሚጣሏቸውም እንዲህ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ስልጣን አላቸውና፣ ዳግመኛም ደምን ያደርጉት ዘንድ በውሃው ላይ ስልጣን አላቸው። የፈለጉትን ያህል በመቅሰፍት ሁሉ ምድርን ያስጨንቋታል። ምስክርነታቸውና ትንቢታቸውን ከፈጸሙ በኋላ
ከባህር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውም ፍጥሞ በታላቂቱ ሀገር ያስጥለዋል። ይህችውም በምስጢር ሰዶም ግብፅ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውም ሕዝብና አሕዛብ በሀገር ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውም በመቃብር ይቀብሩት ዘንድ አያሰናብቱትም። በምድር ላይ የሚኖሩ ሰዎች ከእነርሱ ሞት ደስ ይላቸዋል፣ እርስ በርሳቸውም በደስታ እጅ መንሻ ይሰጣሉ። እሊህ 2 ነቢያት በምድር የሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን በኋላ እግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩዋቸውም ላይ ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል ወጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያች ሰዓት ጽኑ መነዋወጥ ይሆናል። የዚያች ሀገር 10ኛ እጇ ይጠፋል። በዚያም መነዋወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር አሜን።